በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን አባቶቻችን ወዳጆች በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንኳን ለአባታችን ለጻድቁ ለገብረ መንፈስ ቅዱስ በዓል በሰላም አደረሰን አደረሳችሁ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። መዝሙር 115 ከቁጥር 6። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት የጻድቅ ሞት በእግዚአብሔር ፊት የከበረ ነው አለ። እንደ እግዚአብሔር ፈቃድ መጋቢት 5 የአባታችን የጻድቁ የገብረ መንፈስ ቅዱስ ዓመታዊ በዓል ስለምን ይከበራል የሚለውን በዛሬው ትምህርታችን እንመለከታለን። መጋቢት 5 የሚከበርበት ታሪክ ወይም ታሪኩን ስንመለከት የሚከበርበት ምክንያት የአባታችን የጻድቁ የገብረ መንፈስ ቅዱስ የእረፍቱ መታሰቢያ ነው። የእረፍቱ መታሰቢያ ነው። መጋቢት 5 ቀን የአባታችን የጻድቁ የእረፍት መታሰቢያ ነው። ስለ አባታችን ስለ ጻድቁ የእረፍት ታሪክ ከመነጋገራችን በፊት ጻድቁ አባታችን ገብረ መንፈስ ቅዱስ በየት ተወለዱ፣ ከማን ተወለዱ የሚለውን መሰረታዊ ታሪኩን መመልከት ያስፈልጋልና አባታችን ገብረ መንፈስ ቅዱስ የተወለዱት በግብፅ ንሂሳ በሚባለው ቦታ ሲሆን የአባታችን የገብረ መንፈስ ቅዱስ አባቱ ቅዱስ ስምዖን እናቱ ቅድስት አቅሌስያ ይባላሉ። ቅዱስ ስምዖንና ቅድስት አቅሌስያ በግብፅ ንሂሳ በተባለች ቦታ ለ30 ዘመን ልጅ አልነበራቸውምና እየጾሙ እየጸለዩ እያነቡ ወደ እግዚአብሔር ዘወትር ያለማቋረጥ ይጸልዩ ነበር። ከዕለታት በአንደኛው ቀን ቅድስት አቅሌስያ ወደ ቤተ ክርስቲያን ሄዳ ከስሉስ ቅዱስ ስዕል ብትማጸን ክብሩ ከሚካኤልና ከገብርኤል ክህነቱ ከመልከ ጼዴቅ የሚስተካከል ልጅ ተቀበይ ብለው እፍ አሉባት ይላል። እፍ አሉባት ባረኳት ይላል። አጋዕዝተ ዓለም ሥላሴ ከዛ ከስዕሉ ፊት ሂዳ ስትሰግድ ባረኳት፣ እፍ አሉባት። ስሉስ ቅዱስ ሶበ ነፉ በውስተ ከርሳ ተወልደ እምኔሆሙ ቀናኢ አናብስት 60 በኃይለ አምላኩ ዘይሰሪ አበሳ። ስሉስ ቅዱስ በሆዷ ስሉስ ቅዱስ በእሷ ላይ እፍ ቢሉባት 60 አናብስትና 60 አናብርት የሚገዛ በአምላኩ ኃይል አበሳን የሚያስተሰርይ ከእነርሱ ተወለደ ይለናል። ከዚህ በኋላ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን አባታችን ገብረ መንፈስ ቅዱስ ተወልዷን ወይም አባታችን ገብረ መንፈስ ቅዱስን ወልደዋን ማለት ነው። ወልዳለች፣ ቅድስት አቅሌስያ ወልዳለች ማለት። በተወለደ ጊዜ ከእናቱ እቅፍ ወርዶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያለ 3 ጊዜ ሰግዷማ። 3 ጊዜ አምላኩን አመስግኗል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን ላወጣኝ ለእግዚአብሔር ምስጋና አቅርቧማ። አባታችን ገብረ መንፈስ ቅዱስ 3 ዓመት ከእናትና ከአባቱ ከቆየ በኋላ 3 ዓመት ሲሞላው የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ ከእግዚአብሔር ተልኮ ከእናቱ እቅፍ አንስቶ ወደ እግዚአብሔር አቀረበው፣ ወደ እግዚአብሔር ወሰደው። ወደ እናታችን ወደ ቅድስት ድንግል ማርያም እንዲወስደው ወደ እናቱ እንዲወስደው ወስዶት እንዲያስባርከው እግዚአብሔር ፈቀደ፣ እግዚአብሔር አዘዘ ይላል። መልአኩ ቅዱስ ገብርኤልም ወደ እናታችን ወደ ቅድስት ድንግል ማርያም ወስዶ አቅርቦ ድንግል ማርያም ባረከችው። እሷ ብቻ ሳይሆን በገነት የሚኖሩ ቅዱሳን አባቶች እነ አብርሃም እነ ይስሐቅ እነ ያዕቆብ ባረኩት ይላል። ባረኩት። ከዚያ ከአዳም ጀምሮ አበው ቅዱሳን ባርከውታል። ከተባረከ በኋላ ብዙ ባህታውያን ወደሚኖሩበት ወስዶ በገዳሙ በር ላይ እንዲያስቀምጠው እግዚአብሔር አዘዘው ይላል። ቅዱስ ገብርኤል ይህን ሲያደርግ በራእይ ደግሞ ለገዳሙ አበምኔት አባ ዘመደ ብርሃን ለሚባለው በራእይ ተገልጾ ይታየው ነበር ይላል። በራእይ ተገልጾ ይህ የሚከናወነው ይህ ጻድቅ ወደዛ እንደሚመጣ በዛም እንደሚያሳድገው ይታየው ነበር ይላል። አባ ዘመደ ብርሃን ለሚባል አበምኔት እንዲያስተምረው እግዚአብሔር ገልጾ ነገረው ይላል። አባ ዘመደ ብርሃን ወደ ገዳሙ በር ሲወጣ ፍስሐ ገጹ የሚያበራ ሕፃን ልጅ አገኘ ይላል። ሕፃን ልጅ ተመለከተ ይላል። ያ እውነት መሆኑንና ያየውን ራእይ ለማረጋገጥ ወደ ገዳሙ በር ሲወጣ ገጹ እንደ ፀሐይ ብርሃን የሚያበራ
በገዳሙ በር ላይ ሕፃን ልጅ ተመለከተ። ያንም ሕፃን ከእግዚአብሔር የተገለጠለት ራእይ እውነት መሆኑን ተረድቶ ሕፃኑን አንስቶ አቅፎ ሳመውና ወደ ባህቱ አስገባው ይላል። ወደ ባህቱ አስገባው። በፍቅርና በስርዓት ብሉይና ሐዲስን እንዲሁም ደግሞ ሌሎች ስርዓተ ቤተክርስቲያን የቤተክርስቲያንን ስርዓትና ትውፊትን አስተማረው ይላል። አስተማረው በጥበብ አሳደገው ይላል። ወንዝ ወሰዶ ሀበ ጳጳስ ዘስሙ አብርሃም የሀቦ ክህነተ እንዲል ከዚያም ዲቁና የሰጠው ዘንድ ስሙ አብርሃም ወደ ተባለ ጳጳስ ወሰደ ይላል። እሱም ማዕርገ ዲቁናን ሾሞ ጻድቁ አባታችን እንደ ቀዳሜ ሰማዕት እንደ እስጢፋኖስ ጸጋና ክብር የተሞላ ሆነ። በኋላም ማዕርገ ቅስናን ተቀብሎ በጾም በጸሎት በስግደት በብዙ ትጋት እየተጋደለ ብቻውን በበረሃ መኖር ጀመረ ይላል። በበረሃ መኖር ጀመረ። እዛም ጻድቁ አባታችን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ አለሽና ታገሽ፣ በርሽ እያለ ነፍሱን ይገስጻት ነበር ይላል። ስጋው ከአጥንቱ እስከሚጣበቅ ድረስ ያለ መብልና ያለ መጠጥ በዛ በገዳም በገድል ተጠምዶ ኖረ ይለናል። ከእንጨት ሳርና ፍሬ ቅጠል ምንም አልተመገበም፣ ምንም አልቀመሰም። ለስጋው የሚጠቅምን ምክንያት አላደረገም ይለናል። ስንክሳሩን ስናየው ለስጋው የሚጠቅምን ነገር አላደረገም ይላል። ከዚህ በኋላ ጌታችን ተገልጾ ወዳጄ ሆይ ከዛሬ ጀምሮ ሰው እንዲያውቅህ አደረግኩ፣ መላእክት ይጎብኙሃል፣ ወደምትፈልገውም እንድትበር የብርሃን ሰረገላ ይሁንልህ፣ በፈለከኝ ጊዜም በሦስትነቴ ታየኛለህ አለው ይላል። ቀጥሎም አሁን ወደ ኢትዮጵያ ሂድ፣ በዚያም ከመከራ የምታወጣቸው ነፍሳት አሉ አለ ይላል። ገብረ መንፈስ ቅዱስ ምድረ ግብፅ 3 ዓመት ከቆየ በኋላ በ11ኛው ምዕተ ዓመት 60 አናብስትና 60 አናብርት 60 ነብሮችና 60 አንበስቶች አስከትሎ እግዚአብሔር 60 ነብሮችና 60 አንበስቶች ከአንተ ጋር ይሁኑ ያገልግሉ ብሎ መጀመሪያ ነግሮት ነበርና ጻድቁ አባታችንም እነዚህ 60 አንበስቶችና 60 ነብሮች ከእኔ ጋር ሲሆኑ ምን ይመገባሉ ሲለው ጻድቁ አባታችን ይህን ሲጠይቀው እግዚአብሔር አምላካችን ወይልህሱ ጸበለ እግርከ የእግርህን ትቢያ እየላሱ በበረከት ይኖራሉ ብሎትኝ 60 አናብስትና 60 አናብርት ከእሱ ጋር ነበሩና ከነዚህ 60 አናብስትና 60 ነብሮች እነዚህን አስከትሎ ከእነዚህ ጋር በቅዱስ ላሊበላ ዘመነ መንግስት ወደ ቅድስት ሀገረ እግዚአብሔር ኢትዮጵያ ቅዱስ ገብርኤል በሰረገላ ብርሃን እየመራው አምጥቶ የደብረ ታቦር አምሳል ወደሆነች ደብረ ዝቋላ ወሰደው ይለናል። ደብረ ዝቋላ ወሰደው። በዚያ አባታችን ጻድቁ ገብረ መንፈስ ቅዱስ በዚያ በደብረ ዝቋላ ሆኖ ወደ ምስራቅና ወደ ምዕራብ ወደ ሰሜንና ወደ ደቡብ ተመለከተ። በዚህ ጊዜ ሲመለከት በዚያም በራእይ በዚያ የሰዎች ኃጢአት የኢትዮጵያ ሕዝብ ኃጢአታቸውን ተመልክቶ አዘነ ይላል። ማዘን ብቻ አይደለም፣ በራሱ ተወርውሮ ወደ ባህር ገበላን። እነዚህም ፍጥረቶች ካልማርክልኝ በስምህ እምላለሁ፣ ከዚህ ባህር አልወጣም እያለ 40 መዓልትና 40 ሌሊት 40 ቀንና 40 ሌሊት እስኪሆነው በዚያ ኖረ ይላል። በዚህ ጊዜ የእግዚአብሔር መልአክ ወደ ገብረ መንፈስ ቅዱስ ተላከ ይላል። የእግዚአብሔር መልአክ ወደ ገብረ መንፈስ ቅዱስ ተላከ። ዘገብረ ተስካረከ ወለጸዋ ስምከ እምር ለከ የሚል ቃል መጣ ይላል። ተስካርን ያደረገ ስምን የጠራ እምርልሃለሁ ብሎ ለአባታችን ለጻድቁ ለገብረ መንፈስ ቅዱስ ነገረው ይላል። በዚህ ጊዜ ጻድቁ አባታችን መላውን የኢትዮጵያ ሰዎች ካልማርክልኝ ከዚህ ከገባሁበት ባህር አልወጣም አለ ይላል። አልወጣም በባህር ውስጥም እኖራለሁ ይላል። በዚህ ጊዜ በባህር ውስጥ 100 ዓመት እስኪሆነው ድረስ ደሙ ፈሶ አጥንቱ እንደ በረዶ ነጭ እስኪሆን ድረስ አጋንንት በየቀኑ ከአራቱም ማዕዘን 7,000 እየሆኑ መጥተው በቀስት ይነድፉት ነበር፣ በሻፎ ድንጋይ ይፍቁት ነበር። እንዲህ እየሆነ ታግሶ ኖረ ይላል። ታግሶ ኖረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ሁሉንም እምርልሃለሁ ተነስ ብሎ ዳሰሰውና ጤነኛ አድርጎ ወደ ምድረ ከብድ መለሰው ይላል። ሁሉንም እምርልሃለሁ ሲለው አባታችን ጻድቁ ገብረ መንፈስ ቅዱስ ወጣ። አምላካችን ኢየሱስ ክርስቶስም ዳሶ ጤነኛ አድርጎ ወደ ምድረ ከብድ መለሰው ይላል። ከዚያም ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። ከዚያ ወደ ምድረ ከብድም ተላከ። በዚያም እንደተተከለ አምድ ሆኖ ቅንድቡን ሳይከድን ወደ ሰማይ እየተመለከተ 7 ዓመት ሲጸልይ ኖረ። 7 ዓመት ጸልይ ኖረ። ወናሁ መጻ ሰይጣን ተመስሎ ከመቋ ወረከብ አዕይንቲሁ እንቃይደወነ ውስተ ሰማይ ወነበረ ዲበ ርእሱ ወነቆሮ ክልኤተ አዕይንቲሁ ወኦሮ። ሰይጣን በቁራ ተመስሎ መጣ ይላል። ሰይጣን በቁራን ተመስሎ መጣ። አይኖችንም ወደ ሰማይ ተንጋጠው አገኘ። በራሱም ላይ ተቀምጦ 2 አይኑን አንቁሮ
አሳወረው፣ ዓይኑን አሳጣው። በዚህ ጊዜ 2 ሱባኤ ከጨረሰ በኋላ አባታችን ጻድቁ ገብረ መንፈስ ቅዱስ 7 ሱባኤ ከጨረሰ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ እፍ ብለው ዓይኑን አበሩለት። ወደ ዝቋላም ሂድ አሉት። ከዚያም ወደ ዝቋላ ሲሄድ በመንገድ 3 አረጋውያን አይቶ ልደበቃቸው ብሎ በልቡ ቢያስብ ጀርባ እያዘር ሸኘን እያሉ ተጣሩ ይላል። ከዚህ በኋላ አንዱን አዝሎ 1 ምዕራፍ አደረሰው። ከዚያም 2ቱ እንዲሁ አደረገ። በዚያም ጊዜ በአንድነትና በሶስትነት ለአብርሃም እንደሆነለት እንደ አብርሃም አጋዕዝተ ዓለም ሥላሴ ተገልጸውለት ፊታቸው እንደ መብረቅ ታንቦገቦገ። ጻድቁ ገብረ መንፈስ ቅዱስ በሚስጥር ጎርፍ ተዋጠ፣ ደነገጠ ይለናል። ከዚያም በባህር ሳለ ያሰቃዩት አጋንንት ወደ አሉበት ሲሄድ መላእክት በሰይፍ መተሯቸውና አመድ ሆነው ሲበተኑ ተመለከተ። አመድ ሆነው ተበተኑ። የእነዚያም አጋንንት ቁጥራቸው ከ7,000 በላይ ነበር ይለናል። ከዚህ በኋላ ጻድቁ ወደ ምዕራብ ሀገር ሄዱ። በዛም ወደ ምዕራቡ አረም ተጓዘ ይላል። በዚያም ጎዳና አንድ ንጉሥ አየውና አንተ ጠጉር ለባሽ ምንድነህ አለው ይላል። ምንድነህ አለው? እኔስ የክርስቶስ ባሪያ ነኝ። ንጉሱም አይሁድ በሰቀሉት በኢየሱስ ክርስቶስ ታምናለህን ብሎ ጠየቀው ይላል። እውነት ነው አምንበታለሁ። ስለ እኔ ብቻ የተሰቀለ አይምሰልህ፣ ለአንተና ከአንተ ጋር ላሉ ለዓለሙ በሙሉ የተሰቀለው ኢየሱስ ክርስቶስ ፍቅር አገብሮት ወደዚህ ምድር መጥቶ ስለ እኛ ነው የተሰቀለው። እመንበት፣ በብታምንበት ትጠቀምበታለህ አለው። በዚህ ጊዜ ንጉሱ ተቆጥቶ በፍጥነት ሰራዊቱ እሳት እንዲያነዱና አንደውም ይህን ጠጉር ለባሽ ወደ እሳት ጨምሩት ብሎ አዘዘ ይላል። ወደ እሳት ጨምሩት ብሎ አዘዘ። አባታችንም ሰራዊቱ ንጉሱ ባዘዘው መሰረት እሳቱን ካነደዱ በኋላ አባታችን ማንም ሳይይዘው ማንም ሳይገፋው እያዩት በፈቃዱ በእሳቱ ውስጥ ገብቶ በእሳቱ ይመላለስ ነበረ። እሳቱም ውሃ ሆነለት ይላል። ሰራዊቱም ተደንቀው እኩሌቶቹ በአባታችን በጻድቁ በገብረ መንፈስ ቅዱስ አምላክ አመኑ ይላል። ንጉሱም ተቆጥቶ ያመኑትን በሰይፍ አስመትቷቸው በሰማዕትነት ሞቱ ይላል። በሰማዕትነት ሞቱ። ከዚያም ሰይፉን መዞ ጻድቁ አባታችን ሊመታው ተወርውሮ ሲሄድ መብረቅና ነጎድጓድ መጥቶ እስከ ሰራዊቱ አጠፋው ይላል። እስከ ሰራዊቱ አጠፋው። የሞቱ ሰዎችም ነፍሳቸውን መላእክተ ጽልመት ወደ ሲኦል ሲወስዳቸው ጻድቁ አባታችን ተመልክቶ በእኔ ምክንያት የሆነ በእኔ ምክንያት ሞቱ ብሎ ጻድቁ አባታችን ወደ ገደል ሂዶ እግሩን በገመድ አስሮ ተዘቅዝቆ ሲጸልይ ሰይጣን ለምቀኝነት አያልፍምና ገመዱን ቆረጠ ይላል። ገመዱን አባታችን ከገደሉ እግሩን በገመድ አስሮ ወደ ታች ተዘቅዝቆ ነበርና የሚጸልየው ሰይጣን ገመዱን ቆረጠ ይላል። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል እንደ ዓይን ጥቅሻ ተወርውሮ መጥቶ ያዘው ይላል። በእግር ላቆምህ ወይስ በራስ አለው ይላል። በዚህ ጊዜ በራሴ ነው በራሴ ፈቃድ አሁን ታው በራሴ ፈቃድ ነውና ታው አለው። በራሱም ቆመ። በዚያን ጊዜ በራሱ ቆሞ በድንጋይ ላይ እስከ 30 ዓመት ቆየ ይላል። ከዚያ በኋላ ጌታ አገልጋይ ገብረ መንፈስ ቅዱስ እያለ 3 ጊዜ ጠርቶ እምርልሃለሁ አለው ይላል። ከማርክልኝ አስነሳቸውና ተጠምቀው ክርስቲያን ይሁኑ አለ ይላል። ክርስቲያን ይሁኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቁ ይህን ሲጠይቅ ስልጣን ሰጥቻለሁ፣ ሂድና አስነስተ አጥምቀ ክርስቲያን አድርጋቸው ብሎ ላከው ይላል። ከዚያ በኋላ ጻድቁ አባታችን ወደ ሞቱት ወደ እነዛ ሰዎች ሂዶ አስነስቶ ክርስቲያን አደረጋቸው። ከዚያ በኋላ ዓለምን የሚሰናበትበት ጊዜ በደረሰ ጊዜ የእረፍቱ ቀን ሲደርስ ጌታችን ኢየሱስ ክርስቶስ ተገልጾ ወሃቡ ኪዳነ ምሕረት ለዘይጸውዕ ስሙ ወይገብ ተስካሮ እስከ 10 ወ5 ትውልድ መታሰቢያውን ለሚያደርግ እስከ 15 ትውልድ እንደሚምርለት ቃል ኪዳን ሰጠው ይላል። አምላካችን ኢየሱስ ክርስቶስ አምላካችን እግዚአብሔር ቃል ኪዳን ሰጠው። የግብፅንና የኢትዮጵያን ሰዎች አስራት ተቀብሎ በብዙ ገድልና ትሩፋት ኑሮ ብዙ ባሕታውያን በተገኙበት መጋቢት 5 ቀን በዕለተ እሁድ በተወለደ በ560 ዓመት ጻድቁ አባታችን በሰላም አርፏል ማለት ነው። ስለዚህ የመጋቢት 5 ቀን የእረፍቱ መታሰቢያ ነው ማለት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞት በእግዚአብሔር ፊት የከበረ ነው ብሎ አስቀድሞ ነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊት እንደተናገረው የአባታችን የጻድቁ የገብረ መንፈስ ቅዱስ ሞት በሚደንቅና በሚገርም ሁኔታ መጋቢት 5 ቀን ሆኗን ማለት ነው።
ስምህን ለጠራ መታሰቢያህን ላደረገ እስከ 15 ትውልድ እምርልሃለሁ ብሎ ቃል ኪዳንን ሰጥቶት መጋቢት 5 ቀን አርፏል ማለት ነው። ነቢየ እግዚአብሔር ልበ አምላክ ዳዊት በዚህ በመዝሙር 91 ከቁጥር 12 ላይ ጻድቅሰ ከመ በቀልት ይፈሪ፣ ጻድቅስ እንደ ዘንባባ ያፈራል። ይህም ማለት ጸጋ ክብር ይበዛለታል። ወይበዝ ከመ ዘገባ ዘሊባኖስ፣ በደጋ እንደተተከለ ዝግባ ይሆናል። ከፍሬ እንደሚደርሱ ብዙ ጸጋ ብዙ ክብር ያገኛል። ተኩላን ሙት ውስተ ቤተ እግዚአብሔር፣ በቤተ እግዚአብሔር የተተከሉ ናቸውና አንድም እግዚአብሔር እንደተተከሉ እንደ ዝግባ እንደ ዘንባባዎች ብዙ ፍሬ እንደሚያፈሩ እነሱ ብዙ ጸጋ ብዙ ክብር ያገኛሉና እያለ ከቅዱሳን ጻድቃን ከእነ ገብረ መንፈስ ቅዱስ አስቀድሞ እንደተናገረው የገብረ መንፈስ ቅዱስ የጻድቁ በረከታቸው ብዙ ፍሬ ያፈራሉ እንደተባሉ ዛፎች የአባታችን የተሰጠው ጸጋ ብዙ ነው፣ የተሰጠው ክብር ብዙ ነው። እኛም የአባታችን በረከት ለማግኘት የአባታችን የጻድቁ የገብረ መንፈስ ቅዱስን ክብር ለማግኘት እኛ ባህላቸውን ጻድቃንን ስናከብር ከፍ ከፍ ስናደርግ በቤተ ክርስቲያናቸው መተን በደመቀ ሁኔታ ስናከብር የሚቀጣጠቡ ያልተረዱት ብዙዎች አሉና እግዚአብሔር ለእነሱ ማስተዋል ይስጣቸው። መዝሙር 31 ከቁጥር 18 ላይ በድፍረትና በትዕቢት በመናቅ በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ተብሏልና ጻድቃንን የሚንቁ ራሳቸው የተናቁ ናቸው። ጻድቃንን በጻድቃን ላይ የሚገዳደሩ የሽንገላ ከንፈሮች ዲዳ ይሁኑ ተብሏልና ሳያውቁ እኛን የሚተቹ ብዙ አሉና እግዚአብሔር አምላክ ለእነሱ ማስተዋል ይስጣቸው። እኛ ልጆቻቸው ከቅዱሳን አባቶቻችን የምናገኘው በረከት አውቀነው ነውና የምናደርገው የአባታችን የጻድቁ የገብረ መንፈስ ቅዱስን በዓል አክብረን ከአባታችን በረከት እንድናገኝ የአባታችን በረከት በእያንዳንዳችን ላይ እንዲሆንልን የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።